ደህና እግዚአብሔር ይመስገን። እንዴት ነው ያሬድ? ደህና ነው እግዚአብሔር ይመስገን። እንዴት ናችሁ ተብላችኋል? እናንተም እንግዲህ ለሁላችን እግዚአብሔር የተመሰገነ ይሁን። እሺ ሁላችሁም እየበረታችሁ ነው። በጣም ነው ደስ የሚለው። እሰይ ክብሩ ይስፋ። ወደ ዋናው ቁም ነገር ከመግባቴ በፊት መጀመሪያ ሬዲ የማሳስባችሁ አሁን ሜይ 18 እዚህ በዲኤምቪ አካባቢ ዲሲ፣ ሜሪላንድ፣ ቨርጂኒያ ለመቄዶንያ ፈንድሬዚንግ አዘጋጅተናል እና ፈንድሬዚንጉ ሙቪ ነው። ሜይ እንያዘው ቀኑን ሜይ አንዴ እንደ ድሮ ባህል እንደ ሜይ እንላለን። ሜይ 18 ተይዟል። ሜይ 18 ቀን ሜይ 18 ቀን እሺ እሑድ ቀን ነው። ከሰዓት ከ3 ሰዓት ጀምሮ እስከ 3 to 7 በዚህ ማለት ከ9 እስከ 1 ማለት ነው ሰዓት ድረስ ነው የምናሳየው። ፊልም አለ፣ ኮሜዲ አለ፣ ፋሽን ሾው አለ እና ልጁ ጴጥሮስ ደጀኔ ይባላል። ቲያትሩን እንትን ያደረገው ፕሮዲስ ያደረገው እና እሱ ሙሉ ፊልሙን ገቢውን ለመቄዶንያ ነው የሰጠን። በዚህ አጋጣሚ ጴጥሮስ የቲያትሩ ርዕስ ታውቋል? ሁለት መታወቂያ ከዚህ በፊትም በካናዳ ሌላ ፊልም አሳይቶ ግማሹን ለመቄዶንያ ሰጠ። አሁን ደግሞ ኤድመንተን እንደገና አሁን በመማር በኩል የገባው ገንዘብ እሱም የሱ ቲያትር የሱ ሙቪ ነው። አሁን ደግሞ አሜሪካን ሀገር ደግሞ መጥቶ እሱን ልናሳይ ነው። ስለዚህ እንዲተባበሩን 2 ሳምንት ነው የቀረን። እንግዲህ እንደ አደራ ትኬት እየተሸጠ ነው። ማስታወቂያው በየቦታው እየተለጠፈ ነው። በጣም አሪፍ። ቦታው ምንድን የሚባል ነው ቲያትሩ? ቦታው ሜሪላንድ ውስጥ ነው። ብሌር ሃይ ስኩል ይባላል። ብሌር ሃይ ስኩል። ብሌር የሚባል ስም ታውቃላችሁ? ቶኒ ብሌርን ታውቃላችሁ? ያንተ እድሜ ነው። አየህ ብሌር አሁን የለም። ብሌር ሃይ ስኩል ነው። ቦታው የት ነው? ከተማው ሜሪላንድ። ቀኑ ምንድነው? እዚህ ነው የምጠይቃቸው። ሜይ 18። አዎ ፈተና እኮ እዚህ እየሰጠው ነው። የክፍል ስራ ነው የሚባለው። የክፍል ስራ እየሰጠው ነው። አውቀውታል፣ በደንብ አውቀውታል። እዛ የቲያትሩ ርዕስ ምንድነው? ቆይ ሴቶቹ ነው የሚመልሱት። ሁለት ፓስፖርት ብለው አበላሽ ነገሩ። ሁለት መታወቂያ በሜይ 18 ቀን ሜሪላንድ ውስጥ በሚገኝ በብሌር ሃይ ስኩል ውስጥ ይታያል። ከቀኑ 9 ሰዓት በኢትዮጵያ አቆጣጠር፣ በፈረንጆቹ 3 ሰዓት 3 PM ጀምሮ እሁድ ቀን ነው የሚውለው። 2 ሳምንት አለው። ፕሮግራም እንዲያደርጉ ነው በዚህ አጋጣሚ ጥሪ የቀረበው። ይሄንን ደግሞ ኤዲተሮቹ ቆርጦ ያዘጋጁልናል። ለብቻውን ለቀዋለን። ክብራትና ክብራን ጀንበርዬ በጣም የሚያስደስት ዜና ነው የነገርሽን። እንግዲህ እየቀጠለ ነው። በመቄዶንያ ጉዳይ 5 ቢሊዮን እስከሚሞላ ድረስ አንለያይም። በዚህ ደግሞ የጽናትን ዋጋ እናሳያለን። በጽናት ደግሞ የሚከፈልን ደግሞ የመጨረሻዋን ጣፋጭ ውጤት ደግሞ አብረን እንዘልቃለን። እዚህ ያሉ ሁሉ በመኖራቸው በዚህ ሰዓት የእውነት በጣም አንቺ ያለሽ እንደው ያንቺ በጣም የሚገርም ዜና እንዳያሽ ስለሚገባኝ ስላስተዋወቅኩም ጭምር 2 ሰዎች ግን እንዳመሰግን ብቻ ፍቀጅልኝ። ያረግዬን ተናግሬ ነበረ። 3 ላርጋቸው፣ አንድ ሰው ጨምራለሁ። ይገረም ደጀኔ በጣም የሚገርም ነው። ከሰይፉ ጋር ሰይፉ ሲነሳ አብረው የሚነሱ የሰይፉ ቲም አባላት አሉ በሙሉ እዚህ ያሉ የካሜራ ባለሙያዎች፣ ኤዲተሮች፣ ዳይሬክተሮች፣ የሳውንድ ባለሙያዎች በጣም የሚገራርሙ ሰዎች አሉ። እነሱም ሁሉ ከሰይፉ ጋር በአንድ ፓኬጅ ውስጥ ያሉ ምስጋና የሚገባቸው ናቸው። ዋካችሁ ምስጋና። ከዛ ሀረግዬን ስናነሳ መቄዶንያ ብለን ያነሳ ነውና ቢኒን አናመሰግነው። ምክንያቱም ከቢኒ ምርቃት እንጠብቃለን እኛ እንጂ
ቢኒ እንዲባርከን እንጠብቃለን እንጂ አናመሰግነውም። የሚመሰገነው የሚገርም ሰው ነው። ቢኒያም ከመገረም እኛ ከሚያስገርመን በላይ ሆኖ መገረምን በሱ አንለካም። ከዚህ በኋላ መገረም በይገረም ነው። እውነት ነው ውሸት ነው? ኧረ ታለ ነገር ፈዛችኋል። ተጫወቱ እንጂ እንዴ። እና ከመቄዶንያ ጋር ደግሞ ተያይዘው በጣም የሚገርሙ የበጎ ፍቃድ አምባሳደር የሆኑ ሌሊቱ ሙሉ እዚህ ቁጭ ብለው የሚያድሩ የሚገርማችሁ ነገር እዚህ ስራ እየሰሩ ብቻ ሳይሆን ስራ በማይሰሩበት ሰዓት ራሱ መኝታቸውን ዝም ብሎ ምንጣፍ ላይ ያለ ዝም ብሎ ልብሳቸውን ደረብ አድርገው የሚያድሩ የሚገራርሙ ልጆች አሉ። ስልክ የሚቀበሉ አሉ፣ የሚያስተባብሩ አሉ፣ ድራመር ሆነው የሚያገለግሉ እንደነ ዳጊ አይነት ሰዎች አሉ። በጣም ስማቸውን መጥቀስ በጣም የሚገርሙ የሚደንቁ ሰዎች አሉ እና የሚገርሙ ናቸው። የካሜራ ዲፓርትመንቱ ሰዎች ስም ከጠራው አይሆንም። ውቤ ግን ወክላቸው ሁሉንም ብዬ ነው ወንድም አለ። በጣም የሚገርሙ ሰዎች ያወቅኩበት ቤት ነው። ሁልጊዜ ደግሞ የሚገርማችሁ ብዙ ጊዜ ሰው ጋር ስንሄድ አንድ ቦታ ስንሄድ ደጋግመን ከሆነ በተለይ የሰዎች ፊት ሲጠልም እናየዋለን አይደል? መሰላቸት ውስጥ ነን። እኔ ሁልጊዜ የማየው እዚህ ቤት የማየው ኤነርጂ የሚገርም ነው። ሁልጊዜ ተስፋ፣ ሁልጊዜ ደስታ፣ ሁልጊዜ ሰዎች ለመባረክ ይሄን ነገር ያደርጋሉ ብሎ የሚያምኑ ሰዎች ያሉበት ስብስብ ነውና ክብር ይገባል ለሁሉ። ከይገረም ቀጥሎ በዛው በሰይፉ ፓኬጅ ውስጥ እነ ቢኒ አሉ፣ የታዲያስ አዲስ እነ ሎላ አሉ፣ ሉላ እንደገና ናፍቆታለች። በጣም ማይተካ ሚና ያላቸው ናቸው። በጣም ብዙ ሰዎች መጥቀስ ይቻላል፣ ግን ድግግሞሽ እነሱ የሚታለፍ አይደለም ዝም ብሎ። ትዕግስትን ግን አለማንሳት አይቻልም። ቲጂ የእውነት ትልቅ ስራ ነው የሰራችው ቲጂ። ከዛ በኋላ የሚገርመው ደግሞ እንደ ኃይሌ ገብረስላሴ ሮጦ የሆነ ጊዜ ላይ አልችል ሲል እንትናን ቀነኒሳን አልሆንልህ አለኝ ብሎ እንዳስረከበው አልሆንልኝ አለ ካሉ ሰዎች እኔ አንዱ ልሆን እችላለሁ ምናልባት። ግን በኋላ ላይ ደግሞ መጥተው ከተተኩት ሰዎች ውስጥ የሚገርም ሰው ደግሞ ማን እንደሆነ ታውቃላችሁ? ሙሌ ነው። የእውነቴን ነው የምልህ። ትላንትና ማድሮ ዛሬ ማደር ከባድ ነው ታውቁታላችሁ፣ የቀን እንቅልፍ ስለማይሆን ማለት ነው። እና ሙሌ በጣም ትልቅ ክብር ይገባል ሆነ ማለት ነው። በጣም ብዙ ሰው መመስገን ቢኖርበትም ጀንቢ አንቺን ግን እንዴት እንደማመሰግንሽ አላቅም። የመጨረሻዋ ግን አንቺ ነሽ። እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ። እንዴት ነው እነስማ ሆዳችሁን ቆረጣችሁ? ያስኩት አሁን እስቲ ምንድን ነው እዚህኛ 900 ልንሞላ የሆነ ነገር ጎሎን ለምልጃ ነው አንቺ ጋር እንግዲህ እባክሽ ደውይ ስንል የቆየ ነው። እጅሽ ከምን በፊት አንተ ሰውን ሁሉ አመሰገን፣ ከአንተ ራስህ ደግሞ በጣም መመስገን ያለበት ነው። እና አጨብጭቡለት እዛ ያላችሁ በጣም ራስህን ትተህ ዋናው ቁጣ እያላችሁ እያደራችሁ በእውነት በጠቅላላ እኔም በዚህ አጋጣሚ ሁሌ ስለማይ እናንተ በጣም ከባድ ነው። ሰው እንቅልፍ አጥቶ አድሮ ይህን ሁሉ ነገር ደግሞ ውጤቱም ጥሩ ነው፣ ተመስገን። እግዚአብሔርም አላሳፈረንም። በጣም ነው በእውነት እዚህ ውጭ ያለነው ሰዎች እየኮራንባችሁ ነው፣ ቀላል አይደለም። እና እንግዲህ አሁን ወደ ዜናው ስገባ እዚህ ማይክሮን ቴክኖሎጂ ያዙ ስም መያዝ ቆይኝ ጀንቢ ማይክሮን ቴክኖሎጂ ተይዟል። ማይክሮን ቴክኖሎጂ እሺ። መናሰስ ቨርጂኒያ ነው ያለው ኦፊሱ። መናሰስ ቨርጂኒያ ላይ ነው ያለው። እሺ ቨርጂኒያ ነው ያለው። እና እዛ የሚሰሩ ኢትዮጵያውያኖች 6 ኢትዮጵያውያኖች 1000 አዋጥተው 6000 ብር ሰጡና አንዳንድ ሺህ አዋጥተው 6000 ከውጭ ተደውሎ ብር ከተባለ ዶላር ለማሰብ ያለብኝ ዶላር ይቅርታ፣ አይ ነው በአማርኛ ስለሆነ ብር እያልኩት ነው። ዶላር እውነት ነው። እና 6000 ዶላር እንደሱ ሲሰጡ ካምፓኒው ደግሞ የነሱን ማች አድርጎ አሁን ይሄ ካምፓኒው የተባለው ማን ነው? ካምፓኒው የተባለው ማን ነው? ማይክሮን ቴክኖሎጂ። የድርጅቱ ሰዎች 6000 አዋጡ።
እሱ ደግሞ ማች አደርጋለሁ ብሎ ምን አደረገ? ያው ማች መቼስ ማች አድርጎ በጠቅላላ 12,000 በለው 12,000 ዶላር 12,000 ዶላር ያረታለ ነገሩ 12,000 ዶላር ድራም የለውም ነገርየው። እንዴት ነው 12,000 ዶላር? ይሄ ነው እንደዚህ ነው እንደዚህ ነው እንደዚህ ነው። አረ ደስ ይበላችሁ። ምንድን ነው ነገሩ? ይሄ ያስደስት የሚገርም ነው የሚገርም ነው። ወይ እናቴ 12,230 12,230 እባካችሁ 230 ለብቻዋ 230 ለብቻዋ 12,000 ልናበስር ነው ማለት ነው። እንግዲህ እዛ ጋር ሂሳቦቹ ይላሉ ልክ ሲል ማለት ነው። ታያላችሁ። አሁን ጀንበር የእግዚአብሔር ያክብርሽ። እስቲ ጠቅልይልን አሁን ደግሞ። እሺ እና በቃ በዚህ አጋጣሚ እነዚህን ይህንን በተለይ ያሳሰበው አንድ ወንድማችን ፈቃደ የሚባል እሱ ነው። ይህንን ሁሉ አድርጎ እነሱንም አስተባብሮ ስለዚህ ስላደረገ በእውነቱ በጣም በጣም ነው የማመሰግነው። አቶ ፈቃደ እናመስግነው። አቶ ፈቃደ ይህንን ጉዳይ ያስተባበረው አቶ ፈቃደ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን አቶ ፈቃደ። በዚህ አጋጣሚ ሌሎች ማይክሮሶፍትም እንደነዚህ አይነት መስሪያ ቤቶች የሚሰሩ አሁን የሚያዳምጡን ያሉ ሰዎች ይህንን ነገር እንዲያደርጉ በጣም ቀላል ነው፣ ማስመዝገብ ብቻ ነው እና ተባበሩን። ለወደፊቱ ገና አልጨረስንም፣ ያው 5 ቢሊዮን እስኪሞላ እና ይህንንም በዚሁ አጋጣሚ እንግዲህ በደንብ አድርገህ ማስተላለፍ ነው። አዎ በአሜሪካን ሀገር በተለይ ኢትዮጵያውያን ያልገቡበት የቴክኖሎጂ ተቋም የለም፣ ያልገቡበት የቢዝነስ መስክ የለም። የንግድ፣ የስራ፣ የፈጠራ የብዙ አይነት ነገሮች ውስጥ በርካታ ኢትዮጵያውያን አሉበት እና ጉዳዩ በተሰጠው ትኩረት ልክ ብቻ እንጂ እንደው ረጂ አጋዥ ደጋፊ እንደው ሳይኖር ቀርቶ አይደለም እና በጣም በርካታ ኢትዮጵያውያን በአሜሪካን ሀገር የምትኖሩ በሌሎችም የአውሮፓ ሀገራት የምትኖሩ በጣም ትልልቅ ተቋማት ውስጥ የምትሰሩ በሙሉ ጀንበር ጥሪ ያቀረበችው ምንድን ነው? የእናንተ ተራ ይጠበቃል እንደ አቶ ፈቃደ እያለች ነው። በጣም እውነት ነው። እግዚአብሔር ያክብርሽ። ትልቅ መልእክት ነው ይሄ እና በቃ እንግዲህ ያው ደግሞ ሜምበርሺፑ እንዳይረሳ ያችን ኪውአር ኮድ ያው ሁሌ ታስታውሳለህ እንደው ላሳስብ ብዬ ነው። እግዚአብሔር ያክብርልን። ክብራትና ክብራት እዚች ላይ ይኸውላችሁ፣ እዚች ላይ የምታዩት እቺ የምታዩት ስካን ካረጋችኋት በቀጥታ ወደ መቄዶንያ ዌብሳይት ተወስዳችኋል። ከኔም ቦታው አንተ ወደዛ ያየን። ስለዚህ እቺን ስካን በማድረግ በቀጥታ የመቄዶንያ ዌብሳይት ውስጥ ገብታችሁ ገንዘብ ድጋፍ ማድረግ ትችላላችሁ። ሜምበር መሆን ይቻላል። በወር መክፈል ይቻላል። በሳምንት መክፈል ይቻላል። በየዕለቱም ይቻላል። በአመትም ይቻላል። ስለዚህ የመቄዶንያ ቋሚ አጋር መሆን ማለት በቋሚነት በረከት ማፈስ ነው ማለት ነው እና እኔ የእውነት በራሴም ያየሁበት ትርጉም ያየሁበት ነገር ነው። የመቄዶንያን ማገልገል ማለት ምን ማለት እንደሆነ ለሚገባ አንዳንድ ሰው ለእኛ ሲገረም ይገርመኛል። እኛን ይሄ እድል ስላገኘን መገረም ያለብን የእውነት እግዚአብሔር በሚያውቀው ማለት ነው። ትልቅ እድል ነው። ተባረኩበት። ክቡራትና ክቡራን ነው የምለው። እግዚአብሔር ይስጥልኝ። እህት ዓለም አንቺን በጣም እናመሰግናለን። ጀንበር ነበረች የደወለችው። ጀንበር እናመሰግናለን። ጀንብዬ ክብረት ይስጥልኝ። እናት አለ አሜን አሜን። ተባረክልኝ። አሜን። ሰላም ደረ የሚገርማችሁ ነገር ማለት ነው አሁን ልክ እዛ ጋር እንትን ብሩ ይላል ሲገባ ሊነግረን ነው። ከዛ በፊት ግን አሁን የገባውን የገንዘብ መጠን እንንገራችሁ። 1,871,190 ብር ነው። ይሄ በጣም የሚያስደስት ነገር ነው። ይሄ በጣም የሚያስደስት ና በዚህ ና ማሜ ና እዚህ ና የእኔ ጌታ ና እዚህ ጋር ሙሌም ና በዚህ ኑ እናንተ ውጡ በዚህ ሁላችሁም ወደዚህ ነው። አዎ እንደ በደንብ እንፈልገ ነው። ቆየኝ አንድ ስልክ አምጪ የእኔ ጌታ እግዚአብሔር ያክብር። ወንድም አለም የእኔ ጌታ እግዚአብሔር ያክብር። አዎ አንድ ስልክ አለኝ አምጡልኝ። በቃ ዛሬ ሲጀመር መጀመር ነው እንግዲህ ይቀጥላል።
ኦ ኦ ኦ ኦ ኦ ኦ ኦ ሄማ በቃ አልፏል እንጂ ቆይ ገና ነው ልንገባ ነው እሱ ገና ነው ሃሎ ጤና ይስጥልኝ ሄሎ እንደምን አሉ እንዴት አመሹ እንዴት ዋሉ እግዚአብሔር ይመስገን ክብሩ ይስፋ ለምዳን እግዚአብሔር ይመስገን እንደምን አሉ ማየ ማን ልበል እርሶን ነፃነት እባላለሁ ማን ልበል እኔ ያሬድ እባላለሁ እንደምን አሉ ያሬዶ እንዴት ነህ እግዚአብሔር ይመስገን ክብሩ ይስፋ ለምዳን ያለ አሜን ክብሩ ይስፋ ጎበዝ በጣም አድናቂ ነኝ በጣም እግዚአብሔር ያበርታችሁ ሌላ ምንም የምለው ነገር የለም ሁላችሁንም አሜን ማየ እና በቃ ይዝችላስ እንትኗን ምንቷን ፑሽ እንግዲህ ለማገዝ ብዬ $400 አስገብቻለሁ $400 ኦሮሮሮ የታለ ድራመር የለም እንዴ አው እንደዚህ ነው የታለ ይሄ ነው ነፃነት እንግዲህ ወይዘሪት የሚለው ስላላወቅኩኝ አንቱ እያልኩ ነው የምቀጥለው ነፃነት የት ከተማ ነው ወይዘሮ ነፃነት የት ከተማ ነው ከቦስተን ማሳቹሴት ከቦስተን ማሳቹሴት $400 ተጨምሮበታል ክብራትና ክብራት እግዚአብሔር ያክብርልን በጣም ነው የምናመሰግነው አሜን እናንተም እግዚአብሔር ይስጣችሁ ያበርታችሁ መጨረሻውን እንግዲህ እስከ መጨረሻው አብረን ነን እንግዲህ እስካሁንም አብረን ነን ለዚህ ክብር ይገባል የእውነት የሚያስደስት ነገር እግዚአብሔር ያክብርልኝ ማየ እንግዲህ አይለዩብን እንደርሶ ደግሞ ሌሎች ሰዎችም የእርሶን ድምጽ ሰምተው ይደውላሉ ብለን እንጠብቃለን ክብራትና ክብራን አብራችሁን ቆዩ ነፃነት እግዚአብሔር ያክብርልን ወይዘሮ ነፃነት ክብረት ይስጥልን ማሳቹሴት ስንመጣ እንጠይቆታለን ማሜ ያለ መሐመድ ሺርጋጋ በጣም ምርጥ ድምጻዊ መምጣቱ አይቀርም እሱም እኔም መምጣት አይቀርም እንጠይቆታለን እግዚአብሔር ያክብርልን ክብረት ይስጥልን እግዚአብሔር ያክብርልን መልካም ጊዜ እሺ ማየ የሌሎቻችሁንም ስልክ እየጠበቅን ነው ክብራትና ክብራን አሁን ደስ የሚል ዜና ይዘናል አይደለም እንዴ እስቲ ሙዚቃውን አዘጋጁ ክብራትና ክብራን በ88ኛ ቀን ስንት ብር እንደገባን ልንናገር ነው ስንገባ መግባታችን ከተበሰረ በኋላ ኬኩን የሚቆርሰው ተወዳጁ ድምጻዊ ያገር ዋርካ የእውነት ሙዚቃ ላይ ራሱ በመቆየት ነው እኔ የማከብር ምክንያቱም እናንተ አካባቢ ያለው ቢዝነስ ከባድ እኮ ነው ስንትቶ ሙዚቃ ላይ ስቲክ ማድረግ ዶክተርና ምናምን ዲግሪ ያዙት ወደ ንግዱ ናቸው አንተ ሙዚቃ ላይ ስቲክ አድርጋል እና ይሄ በጣም የሚያስከብር ትልቅ ነገር ነው የሚገርም አረግ ያሬድ የመጣው ለተወሰነ ሰዓት ነው የጠራሁትና ረጅም ጊዜ እኔ በስራ አጋጣሚ ኢንተርቪው አድርጌ አውቃለሁ ባለፈው የጾም ወቅት ጠርቼው አልመቸው አለ ከዛም ውጪ ሄደ አሁን መጥቶ ዛሬ አልፎ ነገ ይላልና የተወሰነ ደቂቃ ቆይቶ መሄድ ነው የፈለገው እነዚህ ኪቦርድ እና እነዚህን ልጆች ይዞ ነው የመጣውና አባቱ ሆስፒታል ታሞበት አስተማሚ ነውና ወጥተው ነበር የሚገርመው ወጥተው ሊሄዱ ካን 30 ኪቦርዲስቱ ጋር ከኪቦርዱ ሊሄዱ ነበርና ማን ነው የኪቦርዲስቱ ስም አስጨናቂ ባልታ እና በር ላይ ደርሶ የሚገርምህ መጨረሻ ላይ ስልክ ደወለ ባለቤቱ ልመጣ ነው ሲላት ሌላ ትባላለች በጣም ወዳጅ ነችና ምን እንዳለች ታውቃለህ የኢትዮጵያ ሕዝብ አንተን እያየ ነው ይሄንን 900 ሚሊዮን ሳትሞላ እንዳትመጣ ተመለሳለች ሌላ አረ እነዚህ ልጆች አይስቁም ምን ፈገግታ የላችሁ ምንድን ነው ዜማውን እያሰባችሁ ነው ዳራ ፈገግ በሉ እንዴት ነው ነገር እሺ ሌላው ደግሞ በጣም የገረመኝ ልንገራቸው ይሄንን 900 ለመሙላት እኔ አሁን ዛሬ ሁለተኛ ሳይሆን ሶስተኛ ቀን ነው በተከታታይ ሲገባ አይ ነው ከ10 በላይ ገብቻለሁ ግን የመጀመሪያ ቀን 894 ነው ምናምን ያለ ገባን 2 ሚሊዮን 3 ሚሊዮን ሰበሰብ ትናንትና ገባን ነገን ማስረሻን ይዘን 98 ላይ ሆኖ ሁለቱ ሲቀር ዛሬ መምጣት አለብን ብለን መተናልና የመጣንበት ዋናው ዓላማ ግን ምን መሰላችሁ ይሄ ዝም ብሎ 900 ለመሙላት ሳይሆን የኢትዮጵያ ሕዝብ ድጋፍ ያደረገው ምን ላይ ደርሷል በተጨማሪ ይሄ ሞራል ደግሞ ነገ 1 ቢሊዮኑን ለመሙላት በጣም ስለሚያንደረደ
ይቅር በለኝ እሺ 5 ሚሊዮኑን ለሙላት ያንደረድራል በተከታታይ የእውነት እኔ በጣም ደስ ያለኝ በጣም ለራሴ ፕሮሚስ ገብቼ ነበር 9 ሚሊዮኑ ሳይደርስ ስራም የግሌን ማልሰራም ከቤተሰብም ጋር አልገናኝም ብዬ 3ቱን ቀን ከራሴ ጋር ነበርኩና እግዚአብሔር ይመስገን አንበስ ክብር ይገባል መጨረሻም እንድታመሰግንልኝ የምፈልገው ትናንትና የሚገርማችሁ አልነበራችሁ መታ ነበረ ሄለን ቤቲ ሜካፕ ትባላለች አዳማና እዚህ አዲስ አበባ ብራንች አላት 22 ጋር ሙሉ ኬክና ይሄን ይዛልን መጣች ድጋፍም አድርጋለች ትናንትና የሚሞላ መስሎን ነበር ከዛ ኬኩን ተበላ ዛሬ ሀረግ ይሄን አዘጋጀችና ይሄንን አዘጋጅታለን ገና ውሽ ያረገችልን ልጅ ነች ብዙ ድጋፍ አድርጋለች ለቤቲ ሜካፕ ጅግ ልዩ ነው አቤት አመጣው ያየው ኪቦርዱን በጣም ልዩ ነው የመጨረሻ ንግግሬ እኛ እነ ያሬዶ ነቢኒን ተከትሎ ነው እኔ ደግሞ እነ ያሬድና ሌሎችን አይቼ ተከትዬ ነው ይሄንን ያረኩትና ምስጋና አይገባኝም ግን መታዘዝ ስላለብኝ ነው ያሬድዬ እናንተን ጥንካሬያችሁ ነውና ይሄን ያረኩት እግዚአብሔር እና ያሬድን እዴ ገና ስለሆነን የኛማ መጨረሻ ነው እንደው ትንሽ ነገር እሺ ንጌታ ነው ትል እንዴ ግባው ማለት ከሰይፉ ጀምሮ ቅድም ያሬድ ተናግሮታል የትውልድ ሞዴል የትውልድ አርያ የሆኑ ግሩፖች ናቸው ያሬድ ሹመቴ ገረም ቲጂ ናፍቆት በዚህ ትውልድ ውስጥ በዚህ ዘመን ላይ ለሌላው ትውልድ ትምህርት ሊሆን የሚችል አርያ ሊሆን የሚችል ስራ ሰርተዋልና ከልቤ ትውልዱን ወክዬ ልጆቼን ወክዬ ማመስገን ፈልጋለሁ እግዚአብሔር ያክብራችሁ ገና ነው የሚለው ላይ ስላለን ነው እኛ ገና ነው የሚለው ላይ ስላለን ነው ክብራትና ክብራት ይሄን ራሴ ነኝ የሚይዘው ግን ኬኩን የሚቆርስልን ማሜ ነው መሐመድ ሲርጋጋ ዋናው ሰው እና እሱ ይቆርስልናል ከዛ በፊት ግን እናበስራለን ክብራትና ክብራን ትዘጋጁልን አላችሁ እስቲ ያንን ማን ትችሏለህ ቆየኝ ገና ካልቻልከው እና ዳጊ ልምዳለው እሷ ዝገልብጠህ እንደሱ ይሄ እንትኑ ያኛው ዘመናዊ ነው እንደዚህ ባህላዊ ነው እንደዚህ አዙራው አያው ይሆነ ዳጊ እዛች ጋር ሁንና ልክ ነው አጅሬ ይችላል እኮ እሺ ገብታል በዛ በኩል እዚህ ስላለ ክብሪት ያስፈልጋል አጅሬ አዘጋጅቶታል አሁን አዘጋጁ እናንተ አንድ የህብረ ዝማሬ ነገር እስቲ በዚህ ላይ አው ትላላችሁ ይቻላል እሱ እንዳለ ሆኖ የታሉ ወንዶቻችን ሄዱ ወደ ደሴ ስለሚሄዱ እሺ ኢትዮጵያ የሚለውን ወይም የሀገራዊ ነገሮችን እናት ኢትዮጵያን ተጫውታችሁታል ይቻላል ተዘጋጁ ክብራትና ክብራን ለማብሰር እንዘጋጃለን ወንድማችን ውቤ የዚህ ፕሮግራም ዋና የበላይ የቴክኒክ ቡድኑ የበላይ መሪ የሆነው ውቤ ይለቅልናል እና ክብራትና ክብራን እንኳን ደስ አለን ለማለት ተዘጋጅተናል ክብራትና ክብራን ስንት እንደገባን እናበስራለን በአንድ ላይ 900 ሚሊዮን እንኳን ደስ አላችሁ አሬ ታለ ያስፈልጋል መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ ኢትዮጵያ የኛ መመኪያ
ስቱዲዮውን ላለማበላሸት ስል እዛ ጋር ነው የምከፍተው። ክቡራትና ክቡራን እጅግ በጣም እናመሰግን ማሚዬ። ሹክራን ሐቢቢ ምርጥ ነበር የኔ ጌታ ተባረክ ወንድም አለ እንዴ አጋጣሚ ያው የድል ጉዳይ ነው እንዴ በጣም ቢሊዮኑ እንገናኛለን ኢንሻአላህ እንዴ በጣም ኢንሻአላህ 5 ቢሊዮን ያለ ጥርጥር ምን አላት ማሚ የዚህ ይጫወትልን እንጂ ቅድም አስቁመ ነው ነበር ሰበርታ አለ የኤፍሬም አለ ገና ብዙ አለ የኤፍሬም ሞልተን ይበቃል አንድ ይጫወታል ግዴል ብዙ ሳናበዛበት አንድ ከገባ ሌላም ደግሞ መንገድ ላይ መኪናውን እንደዚህ አጋጭቸው እንዳልቆም ችግር የለው ሰበርታን እናደርገዋለን ክብራትና ክብራን እጅግ በጣም ነው የምናመሰግናችሁ እዚሁ ጋር ሆኖ ነው የሚጫወተው ምንም ቢራራቅም ራሱ ከኛ ጋር ሆኖ ነው የሚጫወተው አዎ በነገራችን ላይ ሰበርታ በዚህ ጀም ይቻፍግባ ምን ሜጀር ላይ ነው ያለው ዲ ፍላት ሲ ሻርፕ ማለት ሰበርታ استنيت كتير أتمنى عمني نفسي وأقول بكرة الجنة من بعيد وياما سعلنا ومن قلبي بدايلك معيني تنا ترارارارا ما تخجلي للصمم واللي استعجل ما تخجلي للصمم واللي استعجل عطشت قلبي واللي في جمالي أبيلك المصاري سنة عمر الزور عمر الغرام عمر المنى عظم النوم تجمعنا عجلنا حبنا تبغي العبيرة والفكر يا غربي أنا تخجلي لصمك ولي استعجل تخجلي لصمك استعجلي عطشت قلبي كل يوم في جبلي هديني كلمة وصاريني وطولي كبرتي اللي 19 سنة عمر الزور عمر الغرام عمر المنى أتمنى يوم تجمعنا عجلة حبنا تبغي العميرة والفكر الغربي قولي لي مالي لحب على
وشوق أنا وعلى وترهنا ما للهنا يجمعين غير 19 سنة يجمعين غير 19 سنة يجمعين غير 19 سنة 19 سنة تقجلي لسما قول استعجلي ما تقجلي لسما قول استعجلي عطشت قلبي كل يوم في جملي هديني كلمة وصار فيني وطولي እግዚአብሔር ያክብርልን። ወደ መቀመጫችን እንመለሳለን። ፕሮግራማችን ይቀጥላል። ስልካችሁን እንጠብቃለን። ክቡራትና ክቡራን ደውሉልን። ስልካችሁን እንጠብቃለን። በ0949494949 በ09898989 በ09797979 ላይ ደውሉልን። እንጠብቃቸዋለን። አሁንም 1 ቢሊዮን እንሞላለን። ገና ይሄ ነው። እንቀመጣለን።